በዛሬ ዕለት እጅግ በጣም የሚያስደስት ነገር ተሰምቷል። በተለይ በሩታና በአብርሃም ጉዳይ ላይ እጅግ በጣም የሚያስደስት ነገር ተስማምተዋል። እንግዲህ ምንድነው የተስማሙት? እያንዳንዱን ነገር በደንብ አድርጌ እነግራችኋለሁ። በትላንትና ዕለትም የተፈጠረ አዲስ ነገር አለ። በዛን ሰዓትም እንግዲህ ብዙ ነገር አውርቶ ነበሩ፣ ሁላችንም ሰምተናል። በዛሬ ዕለት ደግሞ እጅግ በጣም የሚያስደስት ነገርና እጅግ ደግሞ የሚያስደነግጥም ዜና ተሰምቷል። ስለሱ ጉዳይም በደንብ አድርጌ በዚህ ቪዲዮ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን በትላንትናው ዕለት እንግዲህ ሩታና አብርሃም ብዙ ነገሮችን ሲነጋገሩ ነበረ። በስተመጨረሻ እንግዲህ ወደ መስማማት ደረጃ ደርሶ እንደነበሩ ሁላችንም አይተናል። ከሁሉም በላይ እንግዲህ በትላንትናው ዕለት እኔም አንድ ቪዲዮ ሰርቼ ነበረ። ሩታና አብርሃም አብሮ አድሯል እርግጠኛ ነኝ ብዬ አውርቻችሁ ነበረ። በጣም ብዙዎቻችሁ እንግዲህ ግራ ተጋብታችሁ ነበረ። ምክንያቱም እንግዲህ ዛሬ ቪዲዮ ልክ ሲጀምር እጅግ በጣም በሚገርም ሁኔታ በትላንትናው ዕለት ቪዲዮ በጀመሩት ቁጥር ልክ መሃል ላይ የሆነ ነገር እንደተቆረጠ በደንብ ያስታውቃል። ምክንያቱም እንግዲህ ሩታ ሌላ ቦታ እንደነበረች እና በስተመጨረሻ ወደ አብርሃም ቤት እንደመጣች አይነት ነገር ነው እንግዲህ ቪዲዮ ሲሰሩ ነበረ። ግን በዛን ሰዓት አንድ ያላስተዋላችሁት ነገር አለ። ምንድነው ካላችሁኝ እንግዲህ ያው ቪዲዮ ተቆርጧል። አንደኛ ያው ማወቅ ያለብን ነገር ቪዲዮ ተቆርጧል። ምክንያቱ ደግሞ ያው እንግዲህ አሁን ላይ እንደታረቁ ማንም ሰው እንዲያውቅም አይፈልጉም። ምክንያቱ ደግሞ በጣም ብዙ ቪዲዮዎችም ተሰርቷል ከዚህ በፊት እንግዲህ መሀላቸው ላይ የነበረው በተለይ ያው እንደምታውቁ ሄርሜላም አለች፣ አዲሱም ልጅም አለ። በተለይ ያው ሩታ የቀረበችው ሰውዬም አለ። የሩታ አፍቃሪም እንግዲህ አንዳንድ ቪዲዮዎችን መስራት ስላለበት ግዴታ መሀላቸው ላይ ሌላ ነገር እንዳይፈጠር ያንን ነገር እያስመሰሉ እንደነበረ በእርግጠኝነት ማውራት ይቻላል። ሶ እንግዲህ አብርሃምና ሩታ አብሮ አድሮ ነበሩ። አንድ ሁለተኛ ደግሞ ማወቅ ያለባችሁ ነገር አብርሃምና ሩታ በፍጹም እንደዚህ ተስማምቶ አይተን አናውቅም። እጅግ በጣም ሲሳሳቁ ነበረ። መሀላቸው እንግዲህ ምንም አይነት ጸብ የሌለ ነው የሚመስለው። እውነት ለመናገር ችግራቸውን የፈቱ ነገራቸውን የፈቱ ሁሉም ነገር የተስተካከለ ይመስላል። ምክንያቱ ደግሞ እንደታረቁም እየተሰማ ስለሆነ ነው። እንግዲህ ታርቋል ከሆነ እጅግ በጣም ሁላችንም የሚያስደስት ጉዳይ ነው እንጂ ማንንም ሰው የሚያስከፋ አይደለም። ሶ እንግዲህ እነሱ ከታረቁ ምንድን ነው የሚፈጠረው? እያንዳንዱ ነገር እንግዲህ በጣም አሳሳቢ ይሆናል። ምክንያቱም እንግዲህ ያልተዘጋ ፋይሎች አሉ። በተለይ እንግዲህ ያው እንደምታውቁት ሄርሜላ አለች፣ የሩታ አፍቃሪ አለ። ምንስ ሊሆኑ ነው? ካሁን በኋላ ምንድን ነው የሚፈጠረው? እያንዳንዱ ነገር አሳሳቢ ሆኖ ቀጥሏል። ያው እንግዲህ እንደምታውቁት በተለይ ከሁሉም በላይ አሳሳቢ ነው ብዬ የማስበው ነገር የሩታ አፍቃሪ ተብሎ የመጣው ወይም የደስታ ጉዳይ ነው። ደስታዬ እንግዲህ ከሮቤል ጋራ በጣም ብዙ ነገሮችን ተስማምቷል። በጣም ብዙ ነገሮችን ለማድረግም ወስኗል። ስለዚህ እንግዲህ ያው ሮቤልም በዚህ ጉዳይ ላይ አይስማማም። ምክንያቱ ደግሞ ያው እንግዲህ አብርሃም እስከዛሬ ድረስ አልተቀየረም፣ አብርሃም እንግዲህ መቼም አይቀየርም ብሎ ስለሚያስብ ያንን ነገር አሰብት ማድረግ ይከብደዋል ማለት ነው። ሶ እንግዲህ ሮቤል ይሄንን ጉዳይ የሰማ አይመስለኝም። በጣም ግን ከባድ የሆነ ጭቅጭቅ እንደሚነሳ እርግጠኛ ሆኜ ለመናገር እወዳለሁ። ያው እንግዲህ የሩታ አፍቃሪም በቀላሉ ሩታን ይተዋታል ብዬ አላስብም። ምክንያቱም ብዙ ዋጋ ከፍያለሁ፣ እጅግ በጣም ብዙ ነገሮችን መስዋዕት አድርጌያለሁ ብሎ እንግዲህ ሲናገር ነበረ። ሶ እንግዲህ ለሩታ ሲል ከዛ ሀገር ወይም ደግሞ ከውጭ ሀገር ድረስ እዚህ ድረስ መጥቶ ሩታ እንግዲህ ወደ ፍቅሯ ወይም ደግሞ ወደ አብርሃም ከሄደች እጅግ በጣም ከባድ ሁኔታ ውስጥ ሊገቡ ይችላሉ ማለት ነው። እሱ ብቻ አይደለም እንግዲህ ሄርሜላም ግራ ተጋብታለች። መወሰን አለመወሰን ውስጥ እንዳለች በደንብ ያስታውቃል። ፊቷ ላይ እጅግ በጣም ለየት ያለ ነገር ስናይ ነበረ። እጅግ በጣም እንግዲህ ተደናግጣለች። የሚፈጠረው ነገርም እያሳሰባት ይገኛል። በተለይ እንግዲህ ከአብርሃም ጋር መኖር መሆን
ትፈልጋለች። በተደጋጋሚ ያንን ነገር ስትናገርም ስታሳይም ስለነበረ አብርሃም ግን አሁን ላይ በጭራሽ ጆሮውን ደፍኖ ልጁን አቅፎ ብቻ እንግዲህ ከሩታ ጋራ እየተሳሳቀ ይገኛል። ሶ እንግዲህ አብርሃምና ሩታ አንድ ላይ የመሆን እድላቸው በጣም ከፍተኛ እየሆነ መጥቷል። ሶ በዚህ ደረጃ ተቀራርቦ ሲሳሳቁ ወይም ደግሞ ሲነጋገሩ በጣም ረጅም ጊዜ አስቆጥሯል። ሶ አሁን በዚህ ሰዓት እንግዲህ አብርሃምና ሩታ ወደ መስማማት ደረጃ ብቻ ሳይሆን እንደታረቁም ጭምር እንግዲህ አንዳንድ ነገሮችን እየሰማን እንገኛለን ማለት ነው። እጅግ በጣም ሁላችንም የሚያስደስት ዜና ነው እንጂ ማንም ሰው አያስከፋም። ይህንን ነገር እንግዲህ ልደግመው እፈልጋለሁ። ምክንያቱም በጣም ብዙዎቻችሁ አብርሃምና ሩታ እንዲታረቁ በተለይ በጣም ጥረት ስታደርጉ የነበራችሁ ሰዎች አላችሁ። በዛውም ልክ እንግዲህ እንዳይታረቁ ደግሞ የምትፈልጉ በጣም ብዙ ሰዎች አላችሁ። ምክንያቱ ደግሞ እንግዲህ አብርሃም ላይ በተለይ እምነት እንደሌላችሁ አብርሃም መቼም አይቀየርም ብላችሁ ስለምታስቡ አብርሃም እንግዲህ ከሩታ ጋራ መታረቅ አይኖርበትም። ሩታ የራሷን ህይወት መኖር አለባት። ሩታ ራሷን ችላ እንግዲህ ልጇን ማሳደግ ትችላለች። ማንም ሰው መለመን ወይም ደግሞ መለማመጥም የለባትም ብለው እንግዲህ ብዙ ሰውም ሀሳቡን አስተያየቱን ሲሰጥ ነበረ። እውነት ለመናገር ያው በአንድ በኩል ትክክል ናችሁ። በተለይ እንግዲህ ሩታን ደግፋችሁ ሩታ ራሷን ችላ ከማንም ጋራ ሳትጨናነቅ ወይም ደግሞ እንግዲህ እንደዚህ አይነት ሁሌ ጭቅጭቅ ሳታይ በሰላም መኖር ትችላለች የሚለውም ያስማማል። ነገር ግን እንግዲህ አብርሃም ጋራ ከሆነች ምንድነው ጥሩ ነገሩ ብላችሁ ከጠየቃችሁኝ ለሁለቱም እንግዲህ በተለይ ለልጃቸው ስለሚኖሩ ወይም ደግሞ ለልጁ ከምንም በላይ ማሰብ ስላለባቸው የአባትነት ፍቅርም የእናትም ፍቅርም እንግዲህ በደንብ አግኝቶ በሰላም እንዲያደግ ለነሱ ሳይሆን ለልጃቸው ጥቅም ስላለው ነው እኛም በተደጋጋሚ እንዲታረቁ ስንፈልግ የነበረው። ከዛ ውጭ እንግዲህ አብርሃም ካልተቀየረ አብርሃም ጸባዩን የድሮ ጸባዩን እስከዛሬ ድረስ የሚያራምድ ከሆነ ግን ለሷም ጭምር አደጋ ነው የሚሆነው። በተለይ ልጇ ይህንን ነገር እያየ ማደግ የለበትም ብዬ ነው የማስበው። የአብርሃም ጸባይ እጅግ በጣም አስቸጋሪ ስለሆነ በተለይ አባቱን ያየውን ነገር ሊያደርግ ይችላል። በተለይ ሕፃን ልጅ እንግዲህ ከአባቱም ከእናቱም ከቤተሰቡ መላ ቤተሰቡ እንግዲህ የሚያየውን ነገር ስለሚተገብር ያንን ነገሮችን በደንብ እየወሰደ ሊሄድ ስለሚችል ካሁኑ በጣም ጥንቃቄ እንደሚያስፈልገው ለአብርሃም መልእክቴን ለማድረስ እወዳለሁ። ምክንያቱም እንግዲህ አብርሃም ልጅ ማሳደግ እንደ ቀላል አድርጎ አስቧል። ምክንያቱም በጣም በተደጋጋሚ እሱም ሲናገር የነበረው 3 ወርም ይሁን 4 ወርም ይሁን 1 ወርም ይሁን እኔ ወስጄ እንደምንም አድርጌ አሳድገዋለሁ ሲል ነበረ። ነገር ግን በጣም የሚያስፈልጋቸው ነገሮች አሉ። በተለይ ለሕፃን ልጅ ደግሞ ግዴታ መሟላት ያለበት ነገሮች አሉ። እነዛ ነገሮችን አሟልቶ በስነ ስርዓት ያሳድጋል የሚለው ነገር አጠራጣሪ ነው። እንግዲህ ከዚህ በፊትም እንደዚህ አይነት ኤክስፒሪየንስ ስለሌለው ወይም ደግሞ ሌላ አይነት ልጅም ስለሌለው አሳድጎም ስለማያውቅ እንግዲህ እንደዚህ አይነት ነገር አደርጋለሁ ብሎ ሲነሳ አንድ ሰው እርግጠኛ መሆን አለበት። ከዚህ በፊት እንደዚህ አይነት ነገር ላይ የተሳተፈ ሰው መሆን አለበት ብዬ ነው የማስበው። ሶ እንግዲህ ምንድነው አብርሃምና ሩታ ወደ መታረቃቸው ሄዷል ወይም ደግሞ ኦልሞስት እንግዲህ ከ60% በላይ ሄዷል። እንግዲህ የመታረቃቸው እድል እየሰፋ ይገኛል። በሌላ በኩል እንግዲህ እነ አቤልም እንግዲህ በተለይ ያው እንደምታውቁት አቤልና ብሩክ በጣም ብዙ ነገሮችን ሲፈጥሩ ነበረ። አሁን ላይ ደግሞ አቤል በተለይ እንግዲህ አብርሃምንም ሩታንም እየደገፈ መሀላቸው እንግዲህ ወደዛ ወደዚህ እያለ ነው። ሀሳቡን ሊቀይር ይችላል። በተለይ እንግዲህ ሄርሜላን ትቶ ወደና ሩታ ሊመለስ ይችላል። ሰው እንግዲህ እሱ እንደፈለገ ይገለባበጣል። ነገር ግን እስከ ዛሬ ድረስ መወሰን ያቃታት አንዲት ልጅ አለች። እንግዲህ ያው ሁላችን የምናውቃት ሄርሜላ ናት። ሄርሜላ እንግዲህ እስከ ዛሬ ድረስ መወሰን ከብዷታል። ወደ ራሷ ህይወት መመለስ ከብዷታል። ከአብርሃም ጋር መኖርም ትፈልጋለች፣ መሆንም ትፈልጋለች። ነገር ግን አብርሃም የራሱ ህይወት ውስጥ እንግዲህ እየዳከረ ይገኛል። ሶ እንግዲህ እሷ ተስፋ መቁረጥም እጅግ በጣም ከብዷታል። በእርግጠኝነት ግን በዚህ ሰዓት ከነሱ ርቃ የራሷን ህይወት ወይም ደግሞ የራሷን ጉዞ ብትጀምር ከሁሉም በላይ ደስተኛ ትሆናለች ብዬ ነው ማስበው። እቺን ጊዜ ስታልፍ በተለይ ለተወሰነ ጊዜ ሊደብራት ይችላል። በጣም እንግዲህ ሊከፋት ይችላል። በጣም ብዙ ነገር ውስጥ ልትገባ ትችላለች። ነገር ግን ከነሱ ህይወት ከወጣች በእርግጠኝነት ደስተኛ ሆና እንደምትኖር
እርግጠኛ ሆኜ ለመናገር ፈልጋለሁ። እንግዲህ አዳዲስ ነገሮች ይኖራሉ፣ ከወዲሁ ጠብቁን። በተለይ አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።